አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እሙ ሐኒፋ ቤቱል ቁርአን ቻናል ቤተሰቦቼ በሙሉ እንዲናችሁ እኔ አልሐምዱሊላህ ረቢል ዓለሚን። አደርሱ ታሲ ጨርሰናል ኢንሻአላህ። ዛሬ ደግሞ የምናየው አደርሱል አሺር ይሆናል ማለት ነው ኢንሻአላህ። አደርሱል አሺር አስኩን ነው ዛሬ የምናየው። በዚሁ መሀል ደግሞ ኢንሻአላህ መጨረሻ ላይ አምስት የቀልቀላ ፊደላቶችን አሳያችኋለሁ ማለት ነው። የቀልቀላ ፊደላቶች በዚሁ ነግራችኋለሁ ኢንሻአላህ። ጽፋችሁ ትይዟችኋላችሁ። ወደ ቁርአን ስንሄድ ደግሞ ይረዳችኋል ማለት ነው። ቀልቀላ አድርጉ ስትባሉ ያቺ ቀልቀላ ፊደልን ካወቃችኋት እዛ ጋር ቀልቀላ ማድረግ አይከብዳችሁም ማለት ነው ኢንሻአላህ። ሐያኩሙላህ። እንቀጥል። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አደርሱል ዓሺር አስኩን همزة فتحة با سكون أب همزة كسرة با سكون إب أب إب همزة ضمة با سكون أب أب إب أب همزة فتحة تا سكون أت همزة كسرة تا سكون إت أت إت همزة ضمة تا سكون أت أت إت أت همزة فتحة تا سكون أث همزة كسرة تا سكون إث أث إث همزة ضمة ثا سكون أث أث إث أث همزة فتحة جيم سكون أج همزة كسرة جيم سكون إج أج إج همزة ضمة جيم سكون أج أج إج أج همزة فتحة حا سكون أح همزة كسرة حا سكون إح أح إح همزة ضمة حا سكون أح أح إح أح همزة فتحة خا سكون أخ همزة كسرة خا سكون إخ أخ إخ همزة ضمة خا سكون أخ أخ إخ أخ همزة فتحة دال سكون أد همزة كسرة دال سكون إد أد إد همزة ضمة دال سكون أد أد إد أد همزة فتحة دال سكون أذ همزة كسرة دال سكون إذ أذ إذ همزة ضمة ذال سكون أذ أذ إذ أذ همزة فتحة را سكون أر همزة كسرة را سكون إر أر إر همزة ضمة را سكون أر أر إر أر همزة فتحة زا سكون أز همزة كسرة زا سكون إز أز إز همزة ضمة زا سكون أز أز إز أز همزة فتحة سين سكون أس همزة كسرة سين سكون إس أس إس همزة ضمة سين سكون أس أس إس أس همزة فتحة شين سكون أش همزة كسرة شين سكون إش أش إش همزة ضمة شين سكون أش أش إش أش همزة فتحة صاد سكون أص همزة كسرة صاد سكون إص أص إص همزة ضمة صاد سكون أص أص إص أص همزة فتحة ضاد سكون أض همزة كسرة ضاد سكون إض أض إض همزة ضمة ضاد سكون أض أض إض عض همزة فتحة طا سكون أط همزة كسرة طا سكون إط أط إط همزة ضمة طا سكون أط أط إط أط همزة فتحة ضا سكون أض همزة كسرة ضا سكون إض أض إض همزة ضمة ضا سكون أض أض إض أض بارك الله فيكم إن شاء الله ودوتوتي የዛሬው አደርሱል አሺርን በዚህ እናበቃለን ኢንሻአላህ ማለት ነው። አደርሱል አሺር በዚህ አውቀተናል ማለት ነው። ቀጣይ ወደ አደርሱ ሀዲ አሽር ነው የምንሄደው ማለት ነው ኢንሻአላህ። በቀጣይ የምናየው ምንድነው የቀልቀላ ፊደላቶች እነማን ናቸው? የቀልቀላ ፊደላቶች 5 ናቸው። ቀልቀላ ማለት ማንጠር ማለት ነው። ንጥር ሲቀሩ ወይም መጨረሻ ላይ ያ ፊደል ስሙ ሲጠራ የመንጠር ባህሪ ያለው ማለት ነው። የመንጠር ባህሪ ያላቸው ፊደላቶች 5 ናቸው።
ከአምስቶቹ መሀል ደግሞ እዚህ ውስጥ አራቶቹ ተጠቅሰዋል። አንዱ ደግሞ በቀጣይ ወደዛኛው ሱራ ውስጥ አለ እናየዋለን ማለት ነው። እነዛ አምስቶቹ እነማን ናቸው? የቅልቅላ ፊደላቶች ከተባለ አንደኛዋ ባ ናት። ባ ስኩን ሆና ስትመጣ ሁሌም ትነጥራለች። ንጥር የማለት ባህሪ አላት። ሐምዛ ፈትሐ ባ ስኩን አብ ብ ንጥር ብ ሐምዛ ከስራ ባ ስኩን ኢብ አብ ኢብ ሐምዛ ضማ ባ ስኩን ኡብ ብ አብ ኢብ ኡብ። አንድ በሉልኝ ባ። ሁለተኛ ደግሞ ጂም ናት። ሐምዛ ፈትሐ ጂም ስኩን አጅ ሐምዛ ከስራ ጂም ስኩን ኢጅ ኢጅ ሐምዛ ضማ ጂም ስኩን ኡጅ አጅ ኢጅ ኡጅ። ሁለት ማን ባ ጂም ሁለት ቁጠሩ። ሌላዋ ደግሞ ዳል ናት። ሐምዛ ፈትሐ ዳል ስኩን አድ ንጥር ሐምዛ ከስራ ዳል ስኩን አድ ኢድ ሐምዛ ضማ ዳል ስኩን ኡድ አድ ኢድ ኡድ። ስንት ሆኑልን? 3። አራተኛው ደግሞ ጧ ናት። ጧም እንደዚሁ ንጥር ትላለች። ሐምዛ ፈትሐ ጧ ስኩን አጦ ሐምዛ ከስራ ጧ ስኩን ኤጦ ሐምዛ ضማ ጧ ስኩን አጦ ኤጦ። ስለዚህ ስንት ቆጥረናል ማለት ነው? 4 ማለት ነው። ባ ጂም ዳል ጧ። አሁን አንድ ፊደል ጎላለች። ያቺ አንዷ ደግሞ ማናት? ቃፍ ናት። ቃፍ የቀልቀላ ፊደል ናት ማለት ነው። ስለዚህ የት እናገኛታለን መሰላችሁ? እዚህ ታች ላይ ያው እዚህ ጋር ኢቅራ ኢቅ ያው እዚህ ጋር ሐምዛ ከስራ ቃፍ ስኩን ኢቅ። ይሄ ደግሞ ቀጣይ የምንቀራው ደርስ ይሆናል። ኢንሻአላህ እናገኘዋለን፣ እዛው እንቀራዋለን። ይኸው ቃፍ ናት ማለት ነው። ኢቅራ ኢቅራ ይኸው እዚህ ጋር ደግሞ ባ መታለች። ፈርገብ ለምሳሌ እዚህ ጋር ፈርገብ ብ ያው እዚህ ጋር ፈንሶብ ብ ንጥር ትላለች ማለት ነው። ስለዚህ ስንት አይተናል ማለት ነው? 5ቱም የቀልቀላ ፊደላቶች አይተናል ማለት ነው። ቃፍ ይኸው መሀል ላይ ያለች ከሐምዛ ቀጥላ ያለችው ቃፍ ስኩን። ታዲያ ቀልቀላ የሚሆነው ማንኛውም ፊደል እነዚህ ከ5ቶቹ ፊደላቶች አንዳቸው ስኩን ሆነው ሲመጡ ነው ቀልቀላ መሆን የሚችሉት እንጂ ስኩን ካልሆኑ ቀልቀላ አይሆኑም ማለት ነው። ግዴታ ስኩን መሆን አለባቸው ማለት ነው። ቀልቀላ ፊደላቶች 5 ናቸው። 5ቱም ከስኩን ጋር ነው ቀልቀላ የሚሆኑት ማለት ነው። ይሄንን ያዙልኝ። 5 ናቸው። ማን ብለናል? ባ ጂም ዳል ጣ እና ቃፍ። ያው እዚህ ጋር ቃፍ እነኚህ ናቸው ማለት ነው። ባረከላሁ ፊኩም። ሀሳብ አስተያየታችሁን አስቀምጡልኝ። ቻናሉን ሰብስክራይብ አድርጉ፣ ለሌሎችም እንዲዳረስ ተደራሽነት እንዲኖረው እናንተ ማጀር እንድታገኙ ሼር አድርጉልኝ። ሀሳብ አስተያየታችሁን አስቀምጡልኝ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።